እነዚህ ሙሽሮች ሚዜ የማያስፈልጋቸው የሚዜ ቀርፋፋ ሸቦያውናና ሰርጋችንም ካየኸው በጣም ቀለል ያለች ናት በቬሎ በመናምን አልነበረም በቃ በሀገር ልብስ ጀምረን በቬሎ ራስ ሰው እንደሚያገባ ይገባኛል በጣም ነው ጨንቀው Let's go. በ35 ወይ በ40 ዓመቴ ብር ሰብስቤ ማግባት አላቃተኝም ግን ሀሊዬን አጣታል ገባለ ምንም ሳይኖረን በካፌ ምግብ ተጎራርሰን አብረን ተመርቀን እና ማታ ከስራ ስመጣ በቃ ሶፋ አለው ጠረጴዛ አለና ነገርማ የሰው ቤት ነው አንድ ምሪንዳ እናዛለን ካፌ ቁጭ እንላለን ለሁለት በውሃ እየበረስ ሰው የሱን ስም ማወቅ ይፈልጋሉና ነገር አልናገርም ኦኬ ብዙ ነው እንዳይበዛ ባልሽን ስጪኝ የሚል ኮሜንት አይቼ ሚስትህን ዳርሊንግ ከነልሽ ይቀበላሉ ቤት ፈልጋለሁ መኪና ማራኪ ወግም ሳይኖር አይቀርም እዛ ላይ አይደል ዲስ ማች ነው ፋን ይሆና ቴንክ ዩ በጣም አመሰግናለሁ ራሱ መገላለጽ ትችላላችሁ ሀሊ የኔ ቆንጆ እሺ ኮረሚኛ እሺ ተመልካቾች ከእንደዚህ አይነት ድንቅ ታሪኮች ጀርባ ሁሌ ማራኪ ወግ ከናንተ ጋር ነው ሰብስክራይብ ያደረጋችሁ ዶል ምልክቱን ስትጫኑ ሁሌም እንደዚህ አይነት ድንቅ ታሪኮች ወደናንተ ይመጡላችኋል ሰብስክራይብ ያደረጋችሁ ተመልከቱ Ali. Welcome. እንዴት ነው ማመን እንዴት ነው ሰላም ነው እንዴ አንበሳው ተኝቷል ለጥራለ ይወለ ጻይሌን ደግሞ ስላገኛችሁ ደስ ብሎኛል በጣም ደስ የማራኪ ቤተሰቦች ከሃሊና ኖኤል ጋር የሚገርም ጊዜ እናሳልፋለን ብዙ ያልተነገሩ ታሪኮችን የፍቅር ጨዋታዎችን እንጨዋወታለን ከናንተ የሚጠበቀው እኛ ጋር አብራችሁ መቆየት ነው ጻይ ላይ ልጅ እንዳል ወደስ ጋር እንግባ ተመልካቾች የሃሊና ኖኤል እንግዲህ ኪችኑ ራሱ አልቀረም ስንቆጣጠር ዛሬ ሙሉ ቀን በእኛ ቁጥጥር ስር ናቸውና ማን የሚሰራው ሁሌም እሑድ እኔ ነኝ ኩክ ማረጋው ግን ዛሬ ታግዘኛለች ዛሬ ኮሼፍ ያለች ማነው ኮር ዋና ሼፍ ማነው ኖርማሊ ቀን እኔ ነኝ የምሰራው ግን ደግሞ ለወጥ ያለ ፒዛ ለየት ተዛኛ ይሄ ያላረ ትንሽ የሚያረጋ አይነት ምግቦች እንደዛ ነው የፈረንጅ ምግብ እሷ ያበሻ ምግብ ነው ስለዚህ አንተ የፈረንጅ የተሟላ ሬስቶራንት አለ ነው ቶሎ ላጥላጥና አርገው ካለ እኔ እንኳን ብዙ አይደለም ታግዛለህ በመብላት ታግዛለህ የለፋንበት አማስላል ተናገር አንዴ እንደዚህ ምናምን አማስዬ እድገም ውዱ በጣም አሪፍ ነው የቤት ሰዎች ናችሁ እናንተ ድሮም አሁንም የቤት ሰዎች ነው
ይልክ ሳንጋባ በፊት ምንገናኘው ውጭ ነው ገብቷል ቤት መቼስ እኔ ቤት አልጠራው እሱ ቤት አይጠራኝ ያኔ ውጭ ትሄዳለህ ግን ቤት በቃ ከተደረር በኋላ ግደው ቤታችን እንወደዋለን ምን ልዩነት አለው ላይክ አሁን በውጭ የምትገናኙትና ከዛ በኋላ ላይክ አንድ ላይ day to day ድሮ በሳምንት አንዴ ነበር አንዴ ብቻ ምክንያቱም ከሰኞ እስከ ቅዳሜ ስራ ነው ከስራ መልስ ይደክማል ያለ እሁድ ነው ስለዚህ እሁድ በቃ ጧት ተገናኝተን ምሳ በልተን ተጫውተን በቃ እንደፈለግ ፈታ ብለን ኔክስት እሁድ ነው ደግሞ በቀጠሮ ስናስበው በቃ እስከመቼ ምክንያቱም እኛ ትዳር ስንጀምር ማለት ነው ሁሉ ነገር አልተመቻቸልንም ግን በቃ ተነፋፈቅን እንዴት ለበለክ አብረን ግቢ ማለት ነው 24/7 ነበር አንድ ላይ የምንሆነው በቃ ስንበላ ስንጠጣ ስንጫወት በቃ ሁሉ ነገር አንድ ላይ ነው እናደርገውና ልክ እዚህ ስንመጣ ጋፑ ሰፋ በጣም ከዛ በኋላ አይ በቃ ለስደስ ሙቭ አውት አድርገን በቃ ህይወታችንን ጀምር ብለን ሴት በመሆን የምን ትንሽ ጫን ያረክ ሴቶች ለትዳር ወንድ በላይ አዎ እና አዳ ሞመንት የመጀመሪያ ልክ ከግቢ እንደወጣን የመጀመሪያችን ስራችን ነው ሁለታችንም ማለት ነው እና ያን እዛ ዲሲዥን ላይ ለመምጣት በጣም ከብዶን ነበር በተለይ እኔ በጣም ከብዶኝ ነበር ሳስበው ቤትን ክራይን ጠይቅ ብለን ስንዞር በቃ ሚኒመሙ 10,000 ብር ነው እኛ እንኳን ተደምሮ ደሞዛችን 10,000 ብላ እንኳን አይደለም እንትልናል ከዛ በኋላ አትሊስት አንድ አመት እንስራ አትሊስት ኤክስፒሪየንሳችንን እንትናርግና እዛን እንሞክረውና ቢትንሽ ያው እኔ ያሰብኩት ለማራቅ ያራቀብኝ ነበር ማለት ነው ከዛ ሃሊ አይሆንም ችግር የለውም ምናምን ብላ ራሷ አገኘች ቤት አየሁት ወደርኩት በቃ መግባት አለብን ብዬ ወሰንኩ ሽማግሌ ልኮ ምናምን ጀመረን ህይወታችን በጣም አሪፍ ሶ ትዳር ፋይናንስ በጣም እንትን አይልም ማለት ነው እንደ መስፈርት አይሆንም ፋይናንሻል ፍሪደም ሌሎች ነገሮች አሁን ከናንተ ልምድ ከመጣችሁበት ይሆናልም አይሆንም የማይሆንበት ምክንያት የምታገባት ሚስት ወይም የሚያገቡት ባል የሱ ከሆነች ስበር ከተዋወቁ ከተፈላለጉ ፋይናንስ ምንም አያስቸግርም ምክንያቱም እሱም ለሷ ነው የሚሰራው እሷም ለሱ ነው የሚሰራው ግን አንዳንድ ትዳር ላይ አለ አይደለ ልክ ሲጀመር በቃ የራሴ ብር እሷ ብር እኔም ከጓደኞቼ ጋር ፈታ ማለት እሷም ከጓደኞቹ ጋር ፈታ ማለት በቃ የምትፈልገውን ነገር ትገዛለች እሱም የሚፈልገው ነገር ይገዛል ዛኔ ብር አይበቃም ከዛ ትዳር ይከብዳል የዛን ሰዓት ግን እኛ ትዳር ስናስብ የሚገርመህ ነገር ስንት ነው 4000 እኔ 3000 እሷ 3000 እኔ 4000 ነበር ደሞዛችን መጀመሪያ ማለት ነው እና ልክ ለመውጣት እና ስናስብ ከደሞዛችን ላይ በቃ ኦልሞስት 75%ችንን ሴቭ ያደርግ ነበር ባንክ አካውንት ከፍተን ምንም እንዴት እየኖራችሁ ሳንወጣ ሳንከራይተን ቤተሰብ ጋር ስለነበረ 1000 በቃና አንድ ምሪንዳ እናዛለን ካፌ ቁጭ እንላለን ለሁለት በውሃ እየበረስ እሷን ያወራ በቃ ቁጭ ብለህ ታወራለህ እና ለመንቀሳቀስያ እኔ 2000 ሰው 1000 እንደዛ አካባቢ ነበር መጀመሪያ ለትራንስፖርትና ለምታ ከዛ በኋላ ልክ በአመቱ መጨረሻ ላይ ነው ልክ ብራችን ሴቭ አድርገን ስንጨርስ በቃ ለመጋባት ስንወስን የ3 ወር የቤት ክራይ ቻለልን ዋው አልጋ ገዛለን እና በቃ ፍራሽም ገዛ እና ፍራሽ ይሄ ነገር ቻለልን በቂ ነው ምተኛበት ካገኘክ ማረካ 3 ወር ከኖርክበት ስቶቭን ከገዛለህ በቃ ምን ትፈልጋለህ ሙያ በጃችሁ ነው በቃ የታባስ እና ወር በወር ማጠራቀም ጀመር ወር በወር ለምሳሌ በሚቀጥለው ወር ቁምሳጥን በሚቀጥለው እንደዚህ ያለ ከዛ ቀስ በቀስ ያለን አንድ ከዛ ሶፋ እህቴ ተሰጠችኝ ብር ሰጠችኝ ትሰጠኝ ቆይ አልኩና ሰርፕራይዝ አደረኩት ባይዘው ሰርፕራይዝ አደረኩት ቪዲዮ ራሱ አለ እና ማታ ከስራ ስመጣ በቃ ሶፋ አለው ጠረጴዛ አለና ነገርማ የሰው ቤት ነው ከታኔ ነኝ ያረግ ማለች በእውነት ና ይጠርቼ ሰርፕራይዝ አደረኩት ስለዚህ አልጋችን ግሬስ አገኘች መኝታ ቤት ገባች ሶፋ አገኘች ከዛ ምን ቀረ ቲቪም እንደዚህ ደስ የሚል ስትጋባ ሰው እንትን ይላል ስጦታ ይመጣልሃል በቃ በዛ አሟላና ከዛ ሀብለን ጀመረን ሁለታችንም የሆነ ሲሪያል ሴቨሮች ነን በጣም ሴቭ እናረጋለን በጣም ቆጣቢ ግን ብዙ ጊዜ እኮ በቃ የተለያየ ነው ወይ ባል ወይ ሚስት አባካይ ነው ይባላል ቆጣቢ አለ የሚገርመ ቀይሪያት ነው ሳን እንዴት ነበረች አዋካይ ነበረች ከዛ ቀየርኳት ያው አላማ ሲኖርክ ያኔ ያዝ ታረጋለች አሁን የሚገርምህ አዲግራት የነበርን ድሮ ማለት ነው ሚላክልንም ብር አብረን ነበር ሼር የምናረጋው ተማሪ ሆነን ማለት ነው ብር ይለያያል አሁን መጀመሪያ እኔ ይመጣል
ከዛ እሱ ይመጣል ስለዚህ የኔ ገንዘብ ሲመጣ አብረን ሆነን ሻይም ቡና ምግብም ነን ካፌ ሆነን በልተን እንጨርስና የኔ ሰልቅ ደግሞ የሱ ይመጣል እንደዛ ስለዚህ ከድሮም ጀምሮ ስለከና ከ19 ከ20 አመታችን ጀምሮ አብረን ነው ፋይናንሳችንን ሼር ያደረግነው የሷ ብር የኔ ብር የሚባል ነገር የለም በቃ በሷም እንጠቀማለን በኔ እንጠቀማለን አንድ ላይ ሴቭ እናደርጋለንና ለኔ ስለተለማመደን አሁን ወረዚህ ስትመጣ ቀላል ኦሬዲ ይሄ የኔ የሱ የሚባል ነገር የለም ግን አሁን እኛን እየሰማው አረ እንዴ ብር ከሌለማ ሚል ይኖር አሁን ይሄን ፕሮግራም ያዩ አረ ሞልቷል አለ አይ እውነት ነው ስለ እኔ ፍቅር ካለ ተላለ በቆርኪ ይዋኛል ይበቃልና ዋናው መተሳሰብ ነው ብሩ ይመጣል በ35 ወይ በ40 አመቴ ብር ሰብስቤ ማግባት አላቃተኝም ግን ሀሊዬን አጣታለሁ የምወዳትን ለኔ ያለችኝን የምትሏን ሴት ላጣችል ነበር ገባለ ደሞ ልክ ያሁላ ብር ይዘህ ደሞ ላግባብ ለስትገባ አንተም ፈልጎ የሚመጡ ሴቶች ደሞ ገንዘቡ ሊሆን ይችላል አንተ ሊሆን ይችላል ኢቭን ጄኒዩን ፊሊንግ ቢኖራቸው ራሱ በቃ አንተ በቃ ፍቅር የጀመርከው ከገንዘብህ ጋር ነው እንጂ በቃ አንተን አትልም ላስቲንግ የሆነ ሪሌሽንሺፕ አይኖርህም የዛን ሰዓት ጀነራላይዝ ማድረግ ከባድ ነው ሁሉም ሰው እንደዛ ላይሆን ይችላል ልክ ነው እና እሱ ነው እና ኦፍ ኮርስ ቢኖር በጣም ይደስ ይላል አሪፍ ነው ካልኖረም በትንሽ ጀምሮ ማደግ ይቻላል ዋናው አላማ ይኖር እንደምን ያብሮ ማደጉን ነው ሪኮማንድ ደስ ይላል ስሜቱ መሰለክ ከትንሽ ጀምሮ ስለሆነ ማለት ነው ሁሉ ነገር ተዋወቃለክ በቃ ሁሉ ነገር ተዋወቀ ስለሆነ የሆነ ነገር ቢገጥም ባይሳካል ብትወርቅ ምን ብትል ያ ሰፖርት ሲስተም አለክ ስለዚህ እኔ ከታች ጀምሮ አብሮ ማደግ ነው ማለት መመክረው እንደዛ ነው ምንም ሳይኖረን በካፌ ምግብ ተጎራርሰን አብረን ተመርቀን ስራ ፈልጋለኝ ስንወጣ በቃ ፕሮግረሳችን ይታያል በቃ ምንም ሳይኖረን የዛኔ ብር አልነበረም ከዛ ቀስ በቀስ ያደግን ቀስ በቀስ በቃ ፕሮግረሱ ይታያል አሁን ይውላ ብር ስላለን አይደለም just አላማና ዴዲኬሽን እርስ በራስ እናንተውን በደንብ መተሳሰብ ስላለን ይታያችኋል ይሄ እያንዳንዱ የመጣችሁበት ያለፋችሁበት መንገድ ምናምን ሶሻል ሚዲያ ላይ ራሱ ወደ ታች አርገበት ስክሮል ያረግን ብናይ በቃ ያስታውቃል ወደ ታች ነው ታከያዳን ያስታውቃል ስለዚህ ሀሊና ኖኤል ጋር ገብታችሁ ወረድ ብላችሁ ስክሮል ያረጋችሁ እስኪ ማየት ትችላላችሁ ምን ታዘባችሁ ስታዩ ንገሩን በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኙቸው ጥቅሞች በልንገራችሁ በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላችኋል ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላችኋል እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው ለበለጠ መረጃ ደውሉላቸው ረምዚን ሪል ስቴት ያተከታተላላችሁ ፕሮግራማችንን በጣም ነው መከታተለው ለሞራል ብቻ እንዳይሆን በእውነት አይደለም እሺ እንደውም እየነገርኩት ነበር ላይክ የማራኪ ወግ ላይ ካልቀረብን ማንንም ዩቲዩብ ላይ አንቀርብም ይያለ ነበር የምር ከምር የምር ከምር እስከገረ ብዙ ሪትማች ነው ፋን ይሆና ቴንክ ዩ በጣም አመሰግናለሁ እሺ ሀሊና ኖኤል ምን ማለት ነው ስማችሁ እስኪ ከስማችሁ ትርጉም እንጂ ሰው የሱን ስም ማወቅ ይፈልጋሉና ነገር አልናገርም ማወቅ ብዙ ኖኤል እንዳይበዛ እኔ ብቻ የሷ ኖኤል ብቻ እንደው ያ ብዙ የለም ኖኤል ብዙ የለም ግን ያው ለማንኛውም ኖኤል ማለት ገና ማለት ነው ገና ክሪስማስ ማለት ነው በፈረንሳይኛ ኖኤል በእንግሊዘኛም ኖኤል ይባላል ክሪስማስ ማለት ነው እንዴት አይገርም በገና ጊዜ ነው የተወለድኩት ለዛ ነው ሰው ቤተሰብ ማዘር የምትሰራው ከሚሽነሮች ጋር ነው ሚሽኖች ነበሩና ቆብ የደፉ እንትኖች ነበሩና እና ከውጪ ይመጣሉ የዛኔ አርግዛ ሲያት በገና አካባቢ ልጅሽን ኖኤል ነው ማለት ያለብሽ ምክንያቱም ገና ጊዜ ስለተወለደ ኖኤል ማለት አለብሽ ምናምን ነገር አላት አይ ቲንክ ፈረንሳይ የመጣች ሚሽን ነገር ነበረችና እስቲ ምናምን ብላ ሪሰርች ተሰራበት ስሙ ላይ ጸደቀ በጣም አሪፍ እሺ አሊ
ሃሊ የኔ ሙሉ ስሜ ሃሌት ነው ሃሌት እሺ ሃሌት ማለት ለሰው የምታስብ ማለት ነው ለገና የምታስብ በቃ እንደዛ ባርጨስ ለሰው የምታስብ ማለት ነው ለጋጣሚ እንደውም ትርጉሙን ያወቅኩት አዲግራት ከሄድኩ በኋላ ነው ያው ትልቅ ሰው አስምሽ ማለት እኮ እንደዚህ ስለኝ ደስ አለኝ ምክንያቱም ስሜን ትርጉሙን አላውቀውም ነበር እውነት ለመናገር በጣም አሪፍ ብዙ ሰው ሀሴት ይላታልና በቃ በጣም ትናደድ ነበር ሀሴት ማህሌት ብዙ ነገር በጣም ጥሩ ሶ ከልጅነት ምን አይነት ልጅ ነበረች ለቤተሰቦችሽ ትንሽ ሃሌት ምን አይነት ልጅ ነበረች ቀልቃላ መጫወት ምን አሪፍ ነው ቀልቃላ መጫወት የምትወድ ምናምን የሆነ ቤት ገብታ ይሄ ነገር ቢስተካከል እንቺ እንደዚህ ብትሆን እንቺ ብትሆን ምናምን ያለ አይደል ይሄ ስማርት ፓንት ነገር ትንሽ ቪዥን ነበረኝ ከድሮም ጀምሮ እንደዛ አይነት ሰው ነኝ ትምህርቴ ላይ በጣም አደራደሩ እውነት በጣም ጎበዝ ነበረች በጣም አሪፍ እሺ ስለ ቤተሰቦችሽ ንገሪኝ ስለ ቤተሰቦቼ ያው ሶስተኛ ልጅ ነኝ ያው በቃ በፍቅር ያደግነው እሺ ኖኤል እኔ ማስተዳደሬ ከቤቴ መጀመሪያ ልጅ ነኝ ትልቁ ልጅ ነኝ ያው ተምሬ ጨርስኩ ሴንት ሜሪ ስኩል ነበር በትምህርቴ አቨሬጅ ተማሪ ነኝ ላይክ በጣም ጎበዝ ማርለኝም እንትን ማርለኝም ግን አቨሬጅ ተማሪ ነኝ ላይክ ከሁሉም ላይ አለሁበት ያ ፋሚሊ ደግሞ አባቴ የማኔ ይባላል እናቴ ዓለም ትባላለች እናቴ አስተማሪ ናት እንትን እስከ ስፔሻል ኒዶች ጋር ነው የምትሰራው አባቴ ደግሞ ሴልስ ማኔጀር ነበር ቴሌኮሙኒኬሽን ውስጥ ማለት ነው ላይክ ሚድል ግራውንድ በሚባል ሶሳይቲ እንትን ነው ፋሚሊን ያደግኩት እኔ አንተስ ላይክ በባህሪ ምን አይነት ነበር በባህሪ እኔ ዝምተኛ ነኝ በጣም ዝም ከሷን ካወኩ በኋላ ነው በጣም ማውራት የጀመርኩት እንጂ በጣም ዝምተኛ ነኝ እና ከሰው ጋር ለመግባባት ለመቀላቀል ትንሽ እንትን ይለኛል እንትን ይከብደኛል ግን ከሷን ካወኩ በኋላ ነው በቃ ይገፋች አሁን ከኔ በላይ የሚያወራ የለም ታዋሪፍ ለመጀመሪያ ጊዜ የትና እንዴት ነው የታያችሁት የተዋወቃችሁት ለመጀመሪያ ጊዜ ተዋወቃችን በፌስቡክ ነበር ለካ 12 ክፍል ስንጨርስ ይሄ ምደባ ይወጣ የለ እንዳጋጣሚ አንድ ሚቹዋል ጓደኛ አለን የኔም ጓደኛ እኔን የሚያወራኝ እሱንም የሚያወራው ከዛ ልክ አዲግራት እንደተመደብኩ ሳቅ እሱም አዲግራት እንደተመደበ ስለሚያውቅ አሃ እኔኮ ቆይማልና የሆነ ሰው ላገናኝሽ አለኝ ብቻሽን ከምትሆኚ ያው አዲግራት ሲሆን ራቅ ያለ ቦታ ነው የአዲስ አበባ ልጅም ትንሽ ነው የሚሆነው እዛ ስለዚህ ምንም ኮሌጅ አለና ላገናኝሽ ሜቢ አንቺም አዲስ አበባ እሱም አዲስ አበባ ስለሆናችሁ ይቀላችኋል ላይፍ ብሎ አስተዋወቀን ማለት በፌስቡክ እንትና ሪኩዌስት አድርገን ማውራት እንጀምራለን አንቺ ነሽ ላሽ እዛ አይደኝ ማለት ለምናገር ከዛ በኋላ ግን ያው በፌስቡክ ነበር የምናወራው ጀስት ኖርማል ወሬ ማለት ነው ከዛ ግቢ ስንመጣ እንዳጋጣሚ እኔ አላየሁትም እሱ አይቶኛል አይደል አይቼሽ ነበር ያላየሁትም መጀመሪያ ጊዜ ተገናኘን አይ ቲንክ ከጓደኞቹ ጋር አንድ ላይ ሰብሰብ ብሎ ሲመጣ ምናምን አለ ለክበሩ ተታያየው ነገር አለ እሱ ነው አይደለም ምናምን ተሰላም ተባባላለክ ምናምን በአካል ለመጀመሪያ ጊዜ ግቢ እንትን አለ ተያየን ሰላም መባባል በሩቁ ሃይ መባባል ጀመር ኖኤል በጣም ቆመናለው ረጅም ነው ምናምንና ከሩቅ ተፈራዋለክ ፈራች ግን ደግሞ ቀረብ ብለህ ስታየው በጣም ቅልል ያለ ነው ከሩቅ ስለምፈራው ሁሌ እኔ በቃ ይሄ ትንሽ ይሄ የማፈር ነገር አለ አይደል እንደዛ ነገር ነበርኝ ግን ያፈርና አይ ሷናት አሁን ማለት በጨስ ትልቅ ሲሆን በቃ አይደል ይሄ ትንሽ ቁመታችን ብዙ ሰው አንቺ አጨርሱ ረጅም ግን አቬሬጅ ነኝ ትላለክ ይወደልሽ ይወደልሽ እሱ ቁመት ማለት ትንሽ ትይለኝና ግን የሆነ ሰዓት ላይ አይ ቲንክ ከጓደኞቹ ጋር ሆኖ ነው መሰለኝ 5 ጓደኛሞች ነን ከዚህ ሄድ ነው ወደዛ ማለት ነውና ልክ በቃ ሁሌ የምንቀሳቀሰው አንድ ላይ ነን በቃ 5ታችን ነን እሷም በዛ ብለ ስታየን እንትን ትላለች ትፈራ ነበር ምክንያቱም ግቢ ወንዶች ተጠንቀቂ ተብላ ሄደች መሰለኝ እና ትፈራ ነበር እኔ ደግሞ ያው በፌስቡክ ስለማቃት ጀስት በሩቆ ሃይ ሰላም ነው እላታለሁ ጀስት በሩቆ ሃይ እንባባል ነበር ለመጀመሪያዎቹ 2 አመታት አንድ አመት ከግማሽ ሚገርም ክረምት ነው ውል ክረምት ሊጋባ ሲል የሆነ ሜሴጅ ግሩፕ ላይ ይልካል የሆነ ቀስ
ያለ ጀምርና ክላሲካው ከዛ ለምሳሌ ዋይ ብሎ የሚጮህ ድምጽ ነገር አለ ወደ ዋትስአፕ አይ ቲንክ ዋትስአፕ ላይ ነው ለቀቀው እና የተሰባጆች ተብሎ አንድ የተፈጠሩ ግሩፕ አለ እኔ ደግሞ ለዚህ ከሌቱ 6-7 ሰዓት ነገር ነበርና ክፍተታል ነው ይልኳል ይላል ከዛ ምንድነው የላከው ብዬ እንደዚህ ነገር አይሰማም ድምጹ ማለት ነው ከዛ ጮኸች ከዛ በጣም ጮኩና ደንግጬ አንተ ምናምን በዲኤም ማለት ነው ስላይድ አደረገች ማለት ወይ ምን ሆነ ነው እንደዚህ ተደነገጠው ምናምን ቢ አወራን ማለት ነው ከዛ ቀን ጀምሮ በዋትስአፕ ዴይሊ ማውራት ጀመረ ላይክ በዋትስአፕ በቃ ነን ስቶፕ ማውራት ጀመረ አግሬሲቭሊ ማለት ከፌስቡክ ይልቅ ከዛ ክረምት ላይ ነበር ይሄ ፈርስት ይር አልቆ ወደ ሰከንድ ይር ልንገባ ክረምት ላይ ታውቅ ተጀመረ then first year ሰከንድ ይር ፈርስት ሴሚስተር ገባን ልክ ስንገባ ለመጀመሪያ ጊዜ በአካል የተገናኛችሁት በአካል ስልክ ቁጭ ብለን ማውራት የጀመርነው ልክ እንደገባች ብቻዋን ነበር ቀድማ ነው የገባችው ግቢ ማለት ነው እንደ ድንገት እኔም ቀድሜ ነበር የገባሁትና በእናት ዶርም እኮ ብቻዬን ነኝ ደብሮኛል ምናምን ብላ ቴክስት አደረገች ልደቴ ነበር ከዛ በኋላ በቃ ነይ ውጪና ወክ እናርግ ወክ ልጋብዝሽ ነው ነገር አልኳት ወክሬ ጋብዘኝ አይገርምም ደምበልሽ ምን ትጋብሻለሽ ግቢ ውስጥ እናን ያለ ነው አይ ቲንክ ሶስት ነው ሄዶ ነበር ሰዓት ስለዚህ ምንም ግቢውን በቃ እስከ 8 ሰዓት ድረስ ወከወክ ነው ከወክና አወራን እንደጉድ ከዛ የዛ ጊዜ ነው በደንብ ቁጭ ብለን በስነ ስርዓት ለረጅም ሰዓት ያወራነው ለረጅም ሰዓት ማለት በጣም አሪፍ ከምን ያህል ጊዜ በኋላ ነው ፍቅር የተቀየረው 2 ወር በኋላ በአካል ከተገናኛችሁ ከ2 ወር በኋላ አዎ የዛኔ ጀስት ፍሬንድስ ነበረን ማውራት ጀምጫዎች ጀመረን እንዳልኩ ልክ ሰከንድ ይር ላይ ስንገባ የኔ ጓደኞች ግማሹ ወደ ውጭ ሄደ ግማሹ አቋርጦ መጣ ወደዚህ ስለዚህ እኔ ብቻዬን ቀረው ግቢ ውስጥ ስለዚህ ብቻዬን ሆንኩኝ እሷም ከአንድ ከከዝኗ ጋር ነበር የመጣችው እሷም ብቻዋን ሆነች ስለዚህ ያለን አማራጭ ሁለታችን ፈታ ማለት ነበር ጆን ይሆን ዘንድ አለ ተውላል ከዛ በቃ እየተገናኘን ዳማን እንጫወታለን ካርታ እንጫወታለን ለሊት ላይ በቃ ደግሞ ኃይለኛ ናት ካርታ ላይ በቃ እኔ እንደዚህ ምናምን ይዤ ምናምን እሷ ላጥላጥ አድርጋ ነበረችና ማታ ካርታ እንጫወት ነበረ ቁጭ እያለን በጣም አሪፍ መጀመሪያ ማን ነው የፍቅር ጥያቄ ያቀረበው የሚገርምህ ነገር አልተጠያየቅንም ሁለታችንም ወደ ፍቅር ለመግባት ፈልገናል ግን ደግሞ ጓደኝነትን ማጣት ደግሞ አልፈለግንም ምክንያቱም ሁለታችንም ደስ የሚል ታይም ነው የምናሳልፈው በዛ ሰዓት አብረን ፊልም እናያለን እንዳልኩ ካርታ ዳማ በቃ ደስ የሚል በቃ ከክላስ ወጣን ነው የምንገናኘው ከዛ ምን ጊዜ ቁጭ ብለን ያወራን ይያለ አይደለ አግዥኛ አንቺ ደግሞ ገባ ብለሽ ይሄን ነገር ላንቺ አይ እንዲሁ ጌም ቼዝ ተጫወተ ምናምን ነገር ጥያቄ ማለት ጥያቄ ነበርና እስቲ ትሩዝ ኦር ዴር ተጫወተ ነበር ትሩዝ ኦር ዴር ነገር ማረግ የፈለከው ግን ማረግ ምትፈራው ነገር ካለ ተቀጀይልሃለሁ ነው የሆነ ነገር አልኩት ምክንያቱም ኮንድ ነው መምጣት የፈለገችው እሷ ኮንድ እንዲመጣ ነው የፈለገችው ከዛ በኋላ ላይክ ወጣው አልቻልክ እኔ ደግሞ እንዴት ፈንቅዬ ላውጣው ገባ በዛ ሞመንት ላይ ገባ በቃ እየተጫወትን ነው ከዛ እሷ በቃ እየገፋችኝ ነው እስከ መጨረሻው ድረስ ባይ ኤኒሚስ ከዛ ማረግ የምትፈልገውን ነገር ግን የምትፈራውን ነገር ማረግ ትችላለህ አለችኝ እኔ ደግሞ ምንድነው ማረግ የምፈልገው እና ብዬ ከዛ በኋላ ያው እዛኔ ሳምኳት ከዛ ቀን ጀምሮ ኦፊሻል ብለን ምን አሰው ኦፊሻል ሆነን ማለት ከዛ ቀን ጀምሮ ሚገርም የትዳራችን ቀን በሱ ቀን ለማድረግ አስበን ነበር አልሆነልንም እንጂ በቃ በተዋወቅንበት ቀን ነበር የትዳር ቀናችን ማድረግ የምንፈልገው አለፈብን የሲስተም ነገር ቀበሌ ስለዚህ እናንተ ፍቅር ጥያቄ ቀረበው በትሩዝ ዴር ከዛ በኋላ ኦፊሻሊ ፍቅረኛዎች ኦፊሻሊ ሆነን ከዛ ጊዜ ጀምሮ በቃ ይገርም በቃ ከይሄ ጥያቄ ከመቅረቡ በፊትም የነበረን ጓደኝነት አሁን ቀጠለ በቃ ገብቷል አሁን በምንድነው ተፈላለክ በቃ ይሄ ጓደኛዬ ነው ጓደኛዬ ናት ብለው ለፊትም እንቀጥላለን ወደሚለው ሄደን እንጂ ያ ነገር ስቲል አብሮን ነው የሚገርምህ ነገር ጥያቄ ከማቅረቤም በፊትም የነበረው በኋላም የነበረው አንድ አይነት ነበር ምንም አልተለየም ስቲል ጓደኝነታችን ደሴም ነበር የፈራሁት ነገር ወይም የተፈራነው ነገር ምንም አልተፈጠረም
ጀስት የተጨመረው የኔ ማር የኔ ፍቅር ማለት ብቻ ነው የተጨመረው እንጂ ላይክ ምንም እንትን ያለ ነገር አልነበረም በዛ ሰዓት ላይ በዛ ታይም ግን ላይክ ዊሽ ታረጊ ነበር እንደዚህ ፍቅረኛ መያዝ ቶሎ ማግባት ምናምን ነገር እኔ ሁሌ 10 ክፍል ሆኜ ማለት ነው እኔ የወደፊት ጓደኛዬ ባል የሚሆነው ካምፓስ ማገባው ነው ላችኋለሁ ታውቋት በእውነት ነው ብለህ ለምን መሰለህ እህቴ የመጀመሪያ እህቴ እና ሰው በአንድ ቀን ነው የተወለድነውና for some reason አይደለም በተለያየ ጊዜ በአንድ ቀን እሷ አባሏን ያገኘችው ካምፓስ ነው ስለዚህ እኔ ማገኘው ባሌ ካምፓስ ነው ቢዩ ነው ከድሮም ጀምሮ ማምነው ማለት ነው እና ስለዚህ ኦፕን ነበርኩ ለትዳር ለሪሌሽንሺፕ ኦፕን ሆኜ ነው የገባሁት እሱ ደግሞ ሪቨርስ ነው እኔ ደግሞ ላይክ ካሪየርን ማስቀደም ነው መካኒካል የገባሁት ወይ አይዘር ፓይለቲንግ ኦር ማሪታይም ለመግባት ብቻ ነው የገባሁት ፓይለቲንግ ወይ ዋለ ወይ አየር ላይ ከሁለት አልፈልግም ብዬ ነበር የሚገርም ነገር አሁን ቲክቶከር ሆኜ ይኸውልህ መሬት ላይ በማለንኩኝ በቃ እሱ ነው አላማዬ የነበረውና ልክ እሷን ካወኩ በኋላ ያ ላይፍ እንትን አለ ትንሽ አይገጥም ከባለ ከእንትኑ ጋር አንቺ ምን ተማርሽው አለኝ እኔ በኮንስትራክሽን ቴክኖሎጂ ማኔጅመንት አኮተም በሚለው እኔ መካኒካል ኢንጂነሪንግ መካኒካል ሶ ውጤት አሪፍ ነበር ግራጁዌሽን እንዴት ነበር ውጤት እንደምፈልገው አግኝቼ ነው የተመረኩት ተቃይናት እንበላት እንትን እያለች ነው ራሷን እያረገች ነው እንደምፈልገው ማለት እኮ በቃ የኔ አላማ ከላይ ከሆነ ጥሩ ነው ማለት ነው አይ አሪፍ ነው አሪፍ ብቻ ጎበዝ ነበር በእንተና አሪፍ ነበር ምን ነው ነበር ትፈልጊው በልሽነሽ ወይ በስማ አያልቅም ብዙ ነው በእውነት ያየሽው ሁሉ ያንሽ ነበር ጠፈር ላይ ወጥቼ ተመራማሪ በሆን ደስ ይለኝ ነበር በእውነት ከዛ መጨረሻ ላይ ወደ ምን ሄድኩ ቼስ የሁሉም እድል ማለት የሁሉም እንትን ኢንጂነሪንግ ነው አይደል በጣም ብዙ ኢንጂነሪንግ ውስጥ ይገባው ስለዚህ ወደዛ ገባው በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኟቸው ጥቅሞች በድልንገራችሁ በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላችኋል ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላችኋል እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው ለበለጠ መረጃ ደውሉላቸው ረምዚን ሪል ስቴት ሶ ከተመረቃችሁ በኋላ መጀመሪያ ስራ የጀመራችሁበትን አጋጣሚ ንገሩኝ ቀድማ እሷ ነው የጀመረችው አይ ቲንክ አሪና ተጀመረችው ነው ይላንተስ እኔ ደግሞ ልክ እሷ ከገባች በኋላ እንደ ድንገት የሆነ ስራ ኬሚካል ማኑፋክቸሪንግ ካምፓኒ እንደ ዌርሃውስ ማኔጀር ሆኜ ለመጀመሪያ ስራዬ ገባሁኝ በቃ ስለ የሰራን እንትን ጥፍጥናና ክብደትን ያዩት የዛን ነው በጣም ስለ አሁን ትምህርት ላይ ትማራለህ የተማርከው ትፈተናለህ የምታውቀው ነገር ነው ስራ ላይ ግን በጣም ከባድ ነገር ላይ ነው ለአለቃ ዝቅ ብሎ መስራት አለ ለከስተመር ዝቅ ብሎ መስራት አለ በጣም ብዙ አይነት ከስተመር ታገኛለህ በጣም ብዙ አይነት ሰው ነው የሚያናገርህ እና መጀመሪያ ጊዜ በጣም ዝቅ ብሎ መስራቱ በጣም ከብዶኝ ነበር በጣም ለሰው የተላኩ ምክንያቱም ለራስህ ያሰብከው ደረጃ አለ ከተመረቀስ ተወጣ ማለት ነውና ልክ እዛ ቦታ ራስን ሳታገኘው ስትቀር በጣም ያስጠላ ነበር ግን በውስጥ የነበረኝ አንድ ነገር እንትን ነበር ሆፕ ነበረኝ በቃ ተስፋ ነበረኝ ያው ቀስ በቀስ ጫናም ስለነበረው መሰለኝ ለመጋባት ለማለት አዎ ጫና አሳደርኩበት ራሱ እንዲለው የተሻለ ስራ እንዲያገኝ የተሻለ እንትን እንዲል በጣም ፑሽ አረግሽ እና ላይክ እንዳልኩ ስራው ከባድ ነበር ፔው ደግሞ በጣም ብዙም አልነበረም ላይክ ራስን ስቴብል የሚያደርግህ አልነበረምና ከዛ ይዛኔ ቁጭ ብለን በቃ አንቺም ይሄን ያክል ስራ ሰርተሽ ነው አንድ አመት እኔም አንድ አመት ከመናም ሰርቻለሁ ነው በቃ let's just aggressively እንፈልግ ሌላ ስራ ማለት ተባባለ ከዛ ሀልዬ ቶሎ ኮምፎርታብል ነው የምትሆነው በስራዋ ተመችቷታል ላመዳል በቃ ስራዋ ላይ ፈታ ብላ በቃ ምክንያቱም የቤት ነው የምትኖረው የሚሰጣት ደሞዝ በቂዋ ነው ለሷ ስለዚህ አዲስ ነገር እየፈለገች አይደለም እኔ ደግሞ ላይክ ኢቭን ዶ መጠነኛ ቢከፈለኝም በጣም አድካሚ ነበር ስራው እና ከዛ በኋላ በቃ መጀመሪያ ላንቺ ልፈልግልሽ ምክንያቱም ኮንስትራክሽን በጣም ብዙ ስራ ይወጣሉ እና ስራ ልክ ሊንክድኢን ላይ ወይም እንትን ላይ የተለያዩ ሳይቶች ላይ ስፈልግላት ስልክላት አፕላይ አረግሽ አው ትለኛለሽ
ከዛ የሆነ ጊዜ ቼክ አደርጋለሁ አንዱንም አፕላይ አላደረገች ከታች ቆይ ምናምን ብዬ ቴምፖዋን እንትናን ሲቪዋን እንዳለ ተቀብዬ በሷ ኢሜል እኔ አፕላይ ማድረግ ጀመርኩኝ እንትኑ ቢመጣም በእኔ ነው የሚመጣው ሪጀክሽኑም እንትኑ ይመጣል ከዛ እንደርንገት ሆኖ የሆነ ጀርመን ካምፓኒ አክሰፕት አደረጋት እሷና 4 ሴቶች ነው 5 ሴቶችን ለኢንተርቪው ተጠርተሻል ምናምን አለ ከዛ ኢሜል ላይ እንደኔ ሆኖ ሲመልስ ነበር እኔ ምንም እሷ መስዬ ማለት እስኪ ያልቅ ድረስ ሰውየውን እሷን እኔ ሆነ እሷን አግኝተሻል ይጃለ ከዛ ደወልኩላት እዚህ ቦታ ላይ ስራ አለ እና ተጠርተሻል ሂጅ አልኳት ሄደች የሚገርም ነገር እንደዚህ ጋር ይፈቃዶ ነው አገኘች ማለት ነው ስለዚህ ባንዴ በቃ ፔግሬድ አፕግሬድ አድርግ ባንዴ ማለት ነው አዘጋይ ደግሞ ትንሽ እንትን የሚልህ ነገር አለ እንዴት ነው እሱ አሪፍ ሰራ እንዴት ነው እንዴ ምናምን ብዬ ለራሴም በቃ እንደ ጉድ መፈለግ ጀመርኩኝ እንደዚህ ጋር ይፈቃዶ ነው እኔም አሪፍ የሆነ ኢንተርናሽናል ካምፓኒ ስራ አገኘው ከዛ እኔም እዛ ገባው ከዛ ሁለታችንም በቃ ስቴብል የሆነ ኑሮ መኖር ጀመረ ማለት ነው በጣም ደስ ይላል ቤተሰቦቻችሁ መቼ ነው ያወቁት ላይክ ሪሌሽንሺፕስ እንደሆናችሁ ላይ ልታገቡ ቅርብ ቀን ወይስ ቀደም ብለው እንዴት ነው የተለየ ነገር ማለት ነው በጣም ነው ወዳት በዘጋጣሚ ንገሩዲ እሺ እናቴ እንደ እናቴ በጣም ስትሪክት የሆነ ሰው የለም በጣም ኃይለኛ ናት ግን በየአመቱ ግን የሆነ ነገር የለቀቀች ትላለች ካምፓስ ገባ ይሄ ነገር ሊፈጠር እንደሚችል ላቃለች ጓደኛ ሊዝና እንደምችል ስለዚህ ምንድነው የምትለኝ ጓደኛ ካሽ አስተዋውቂኝ እሺ ንገሪኝ ምናምን ትለኛለች በቃ ገባኝ ስለዚህ ይሄ አይቻልም ምናምን ብትል ገብቷል አይደል አዲግራት ነኝ ያለው በምን ታውቃለች አትችልም ስለዚህ ኦሬዲ ከፍታልኛለች ፍቃድ ሰጣኛለች ግን ንገሪኝ ምን አይነት ልጅ ነው አስተዋውቂኝ ምናምን ብላኛለች ስለዚህ ልክ ጓደኛ እንደሆነ አይ ቲንክ ከትንሽ ወር በኋላ ብሬክ ታይም ይሆን ምናምን ነገርኳት ጓደኛ ይዣለው ስሙ እንደዚህ ይባላል ሜካኒካል እንደዚህ ነው ፎቶ እንደዚህ ነው እንደዚህ ቢ ነገርኳት ኦኬ እሺ አይ ቲንክ ለመጀመሪያ ጊዜ ያዩት ይመስለኛል ለእህቴ የመጀመሪያ ልጇ አንደኛ አመት ሲያከብር ጠራሁት በሩቅ አየችው ምናምን ነገር ግን አይ ቲንክ በሁለተኛ ስንመለስ መሰለኝ አብሮ ነው የሚሸኙኝ ከሱ ጋር አንድ ላይ ስለምንመጣ ያው እንደ ጓደኛ ነው ትሪት የሚያደርጉኝ እኔ አንድ ላይ ፒክ አድርጎኝ እኔ ቤት ድሮፕ አድርጎኝ እነሱ ይሄዳሉ ስለዚህ ያው ያወቁ ይመጣሉ ሻንጣ ይይዝላታል ምናምን ብሎ ስለሚያስብ ነው መቼስ እንቺ አንተ ናት አይደለ ሻንጣ በሚያዝ ሙድ ነው በእውነት ነው ማለት ፈታ ነው ሄደው እሱ ግላስ ሰው ሻንጣ ግግግግ ያደረገ የሚገርምህ ነገር በዚህ አጋጣሚ ማለት ነው ግቢ ውስጥ ለስድስት አጭ በዘጫኛል አልኩሽ እኔ ግቢ ሲሄድ ማለት ነው ላይክ ትልቅ ይዋለ አንድ ትልቅ በቃ ይሄ ነው ልብሴ ማለት እሷ የቤቷን ክሎዚት እንዳለ በቃ ቁም ሳጥኗን ይዛ ወጣ አንድ ቀን ማለት ነው ምን አልኳት እሷ ስለማትሸከመው ነው ይሄን ሁሉ ዕቃ ይዛ የምትመጣው ስለዚህ ራስሽ ያያት እና ተሰለኝ ቤተሰብ ታወቅ በጣም ነገር ቤተሰብ ስለዚህ ያኔ ሲሄድ ያኔ ተዋውቁታል ምናምን ፕሮፌሽናሊ መቼ ነው ተዋወቁ ግን አላውቅም የክርስትናው ጊዜ ነው ፋሚሊ ኢቨንት ሁሉም ላይ ይመጣል ፋሚሊ ኢቨንት ላይ በዛሬ ሁሉንም ተታወቁ ጋር ሁሉም ይመጣል አባቷንም እናቷንም ሁሉንም ተታወቁኝ ከዛ ጊዜ ኦፊሻል ሆነ አይደለ ከነሱ ጋር ማለት አንቺም እነሱ ቤት ልጅ ተዋወቅሽው እሷ እንኳን ቤት ሄዳ ነው ከግቢ እስኪጨርስ ድረስ አያውቁም ስራ ከያስኩኝ በኋላ ቤት መጣች ጀስት የሆነ ማዘሪ ባቅላባ ትወዳለች ባቅላባ ይዛ መጣች በስስ ጎን ገባች ባቅላባ ይዛ መጣች ከዛ ይዛኔ በደም ተጫወቱ በደም እንተናሉ ቀድማውን እናትም እንደሚወዱ አባትም እንደሚወዱ ተጠናንተና ሪሰርች ሰርታለች አባት ቀላል ሰርጋ ሽምግልና እንዴት ነበር ለየት ያለ ነገር አለው ለየት ያለ አጋጣሚዎች ነበሩ ደስ የሚል ሽምግልናው ላይ በጣም ደስ የሚል ነገር እኔ ሽምግልና የመጀመሪያ ልጅ ነኝ ብያለሁ ቤት ከዋዳለሁ የኔ ቤተሰቦች ራሱ የመጀመሪያ ጊዜ ነው ልጃቸውን ይዳረሩትና ሽማግሌ ተሰበሰበ ምናምን ነገር ቁጭ አሉ ቁም ተባልኩኝ
ስለ ልጇ ተጠየቅኩኝ ልጅቷ ማናት ምናምን ታስጠናቸው በቃ ተተጠረ በቃ ብዙ ነገር ስትራቴጂ መጀመሪያ ማድረግ ያለብን እርሶ እንደዚህ ይከፍታሉ እንትና ተቀጥላለ ምናምን ብለው በቃ ተወያይተው በቃ ሴት አድርገው ነው ሄዱት ማለት ነው ልክ እነሱ ቤት ሲገቡ ልጃችንን ለልጃችን ብለን የመጣ ነው ሲል አው ኖኤልን በጣም እናቀዋለን በጣም እንወደዋለን ዳቁጫለ ያሳባታ ኖኤል ሻንጣና ሸክሞ ነበር ሻንጣ ይዘው አብረን ሸኝተናቸው ምናምን እኔ ቪዲዮ ላይ ወይኔ አባቴ ምን አለበት እንደዚህ ቢያረግ ትንሽ ጓላሉ አባቴ ማለት ነው እንትን ነው በጣም የሆነ ቅልል ያለ ማለት እንዴት ልበለክ ፈታ ያለ ነው ይሄ እንደዚህ ከባድ ምናምን ሐረርም የተወሰነ ቆይቷል የደሴ ምናምን ይሄ እንደዚህ እንትን ይሄ ወጉና ብዙ እንትን አይደል በቃ ፈታ ያለ ቶሎ ትጋባዋል ምን ወሰዷት ተባለ በቃ ወሰዳት እና ይሄን ያላስቸግረሽ ነበር ይሄን ያላስቸግረሽ ነበር ቶሎ ውጪ ከዛ ይዛኔ እንደዛ አለ እሺ ስለ ሰርጋችሁ ደግሞ ንገሪ ሰርጋችን የሚገርምክ አላሰብንም ነበር ሰርግ ለማድረግ አላሰብንም ከዛ ምን ወሰንን ለምን ቤተሰብን ቻንጠራ ብለን ሄድን እነሱ ቤት እንደዚህ አስበን እንዴ እህቴስ ምናምን ተባለ እህቴስ ለቶቶቼ መቅረት የለበትም እሺ በቃ ሁለት እህት ሚኖር ከሆነ ከዚህ ማትሊስት የሆነ ከኔ በኩል የሆነ ሰው ይኖር አለበት ስለዚህ ስንቆጥሩ በዛብን ሳናስበው ቁጥሩ እየጨመረ በዛ ሰዓት ላይክ በቃ ካሪየራችን እየጀመረ ነበር ስራ ህይወታችን የመጀመሪያ ላይፋችን ላይ ነው ስለዚህ በዛ ታይም ሰርግን ፋይናንስ ማድረግ በጣም ይከብድ ነበር በእኛ ሰዓት ስለዚህ ያሰብነው እሷ ፋሚሊ አባት እናት እህቶቿ እኔም አባት ወንድሜ እና እህቴን አንድ ላይ አድርገን ነበር ያሰብነው ከዛ እሷ ሲጨመር ላይክ ይሊል ኤክስፔንሲቭ ነው እሺ ከዛ እንደ ድንገት በስጦታ በስፖንሰር በቃ እኛ እንደግስላቸዋለን የ200 ሰው 200 ሰው ዋው ታዋለን 100 ተካፈለ ቢገርም ሰርጉን የደገስነው በሁለት ሳምንት ውስጥ ነው በዚህ አጋጣሚ በጣም ከዘኔ ማመስገን ፈልጋለሁ እሱ አንድ ሰው መደወልኝ ሁሉ ነገር አንድ እሱ ከዚህ ነው ሙሉ ነገር የቻለውና ሚኪ ይባላል በጣም በቃ መስከ ባለውለታችን ነው በጣም ብዙ ነገር እናደርጋለን ሚኪ ማለት የጊፍት ነው የጋብቻ ጊፍት ነበር በቃ በሁለት ሳምንት ውስጥ ባንዴ እንተናለን ደሞ መመሰለክ ሰርጋችንም ካየኸው በጣም ቅልል ያለች ናት በቬሎ በመናምን አልነበረ በቃ በሀገር ልብስ ጀምረን በቬሎ ራስ ሰው እንደሚያገባ አይገባኝም በጣም ነው የሚጨንቀው ግንኛ በሀገር ልብሳችን በቃ ማለት ቀውጣ ነው በቃ ጨፈረ እንደው ማለት ነው እነዚህ ሙሽሮች ሚዜ የማያስፈልጋቸው ሚዜ ካፋፋ ሰርገኞች አንደኛ ምናምን እየተባለ በቃ በጣም ተጫውተ ምን ብለን እናሳለፍ ያስነሳን እንትኖቹን ምሬ ባሉ ሰዎቹ የተቀመጡት ያስተነክ ይሄ እንጂ እንዴ ቁጭ ብለን ምናምን ነበር በቃ በጣም ደስ ብለን ነው ያሳለፍነው ደስ የሚል ታይም ነበር በጣም ማለት ነው ጥሩ ቢፎር ሰርግ ኤንድ አፍተር ሰርግ ምንድነው አዲሱ ነገር ድሮ አይ ቲንክ ምንም አያሳስበንም ስለ ያው እንገናኛለን እንጫወታለን እናወራለን ስለ ፊውቸር እናስባለን ግን ስቲል ምንም የላይፍን ጥፍጥና አላወቅናትም የዛ ሰዓት ላይ ማለት ነው ልክ ከሰርጓ በኋላ ግን በቃ ከቤት ነው የምትወጣው ቤትህን ሰስቴን ማድረግ እሱም ይሰራል ምግብ መስራት ቤት ማጽዳት ልብስ ማጠብ ከስራ ጋር ተደምሮ ማለት ነው ፕላስ ብዙ የምታስባቸው ነገሮች ይኖራሉና እሱ ተደራርቦ በጣም ይከብድ ነበር መጀመሪያ የባህሪና የፍላጎት ልዩነት የሚገርምህ ነገር ላይክ ትዳር ከ8 አመት በኋላ ነው 8 አመት በፍቅር ቆይተናል ስለዚህ ላይክ ስትጨነቅ አቃለው ስትከፋ አቃለው ሲከብዳት ሁሉ ነገር ስለማቅ እንዴት ትሪት እንደማረጋት አቅ ነበር ግን ትዳር ላይ ሞር ኦፍ ከድሮ ትንሽ ጫና ነበር ሪስፖንሲቢሊቲ ይመጣል ስለ ፊውቸር ማሰብ ትጀምራለህ አሁንስ ዋትስ ኔክስት በቃ ቀጣዩ ምንድነው ተጋባን አሁን እየኖርን ነው ቀጣዩስ ምንድነው ኦኬ ልጅ መውለድ ሊሆን ይችላል ቢዝነስ መክፈት ሊሆን ይችላል ብዙ ነገሮች ታሰባለ በዛ ሰዓት ማለት ነውና እሱ ጫና እየፈጠረብህ ሞር ማቹር እየሆንክ ትሄዳለህ መጀመሪያ እንዳረገሽ ስታውቂ እንዴት ነበር ስሜቱ እስኪ የሚገርምክ
ገና አንድ ወር ራሱ ሳይቀርብኝ እርጉዝ ነው ማቅ ነበር በእውነት ነው የምልክ በቃ ውስጤ የሆነ ነገር አለ በቃ ተሰምቶኛል በቃ እና አንድ ወር ሳይሞላ ወይ ደግሞ እንደቀረበ ሳታቅ እርጉዝ መሆን ማወቅ ትችላለህ እንዴ ቢረሱ ጉግል ሰርች አደረግ ነበር ብቻ ተሰምቶኛል ከዛ የመጀመሪያ ቀን ሰልፍ ማለት ነው በጣም ሊሳኩስ ማለት ነው 2 ቀን 3 ቀን 4 ቀን ሰልፍ እሱ አያውቅም ከዛ ቴስት ሳደርገው እርጉዝ መሆን ይገባኝ ከዛ ግን እሱን ሰርፕራይዝ ማድረግ ፈለኩ እና ማታ ከስራ ሲመለስ ነው ሰርፕራይዝ ያረክሽኝ ሰርፕራይዝ ዶኛል እንደነገርኩ የኛ ላይፋችን ማለት ነው በፕላን ነው ሁሉንም ነገር ምን አደረገው ስለዚህ ልጅ ለመውለድ ያሰብነው ከዛሬ 3 ወር ብለን ነበር ያሰጋባችሁ ከተጋባን ሳይሆን ከተጋባን ከአንድ አመት በኋላ ነው ለመውለድ ያሰብነው እና ከዛ 3 ወር ቀድሞ ነው ሀሊ እንትን ያረገዘችው ማለት ነው እና ሰርፕራይዝ ዶኛል ምክንያቱም ያሰብነው ከ3 ወር በኋላ ነው ግን አሁን የመጣው አሁን ነው አትሊስት የሆነች ሴታፕ ያረግናት ነገሮች እስኪጨረሱ ድረስ ነው ያሰብነው ግን ያው እግዚአብሔር ጸጋ ነው ከዛ በኋላ ቤቢ ደግሞ ይዞልን መጣ ብዙ በረከት በጣም ብዙ በረከት ይዞልን መጣ የልጃችሁ በረከት ማለት ፍቅርም ቢሆን ጨምሯል ፍቅርም ቢሆን የመተሳሰብ አሁን ማለት ለኔ በጣም ነው የሚያስብልኝ እኔም ለሱም በጣም ነው ማሰብለትና በማል ልጅ መኖር ማለት ነው አንድ አርጎናል ይሄ እንዴት ነው በቃ ሚክስ አርጎናል አሁን ድሮ ዘይትና ውሃ በአንድ ጆግ ነበር አሁን በቃ አንድ ነን በቃ ዘይት ውሃ የሚባል ነገር የለም ድብልቅ አርጎናልና የሆነ ፍቅራችን ጨምሮናል ይሄ እውነትም ጸጋ ላይ የሚለው የዲኤንሲ ዳይፐር ብራንድ አምባሳደር ነን ቲክቶክ ላይ በጣም ብዙ ፕሮሞሽን መስራት ጀመረን ሙቭ አውት አረገን ከቤታችን እና በጣም ብዙ ቤቢ ስራም ለመጀመር በራሳችን ያሰበን ነው በቅርቡ በራሳችን ለማምጣትና ይሄ በረም ይገፋሃል ህይወትን ለማለት ሶሻል ሚዲያው ላይክ በምን አጋጣሚ ጀመራችሁ ቲክቶክ አይ ቲንክ አሁን በጣም ብዙ ፎሎወር ነው ያላችሁ እሷናት ማስተር ማይንዱ መጀመሪያው ለፋን ነበር በኮቪድ ጊዜ ነበር እና እኔም ሳይኮሎጂ ምናምን ይያልኩ ብዙ ቪዲዮዎች ሰራ ነበር ከዛ በኋላ ግን እንደሚገርም እርጉዝ ኮንኩ በኋላ ነው የካፕል ኮንቴንት መስራት የጀመርነው እርጉዝ ኮኑ በኋላ ለምን ህይወታችን ለምን አናጋራም በተወሰነም ቢሆን ማለት ነው ብለን አስበን ነበር መጀመሪያ ጀመርነው ከዛ ግን ትንሽ ጫና ሲኖርብን ታው ነው ከዛ እንደገና ጠንከረን በቃ ይሄ ኔጌቲቭ ነገር ቢኖርም ስድብ ቢኖርም ሌላ መነካከት ቢኖርም እንተውና አራታችን ሆነን እንቀርብለን እኔ እርጉዝ ኮንኩ ጀምሮ ሲሪየስሊ ወስደናል ጥሩ እንዴት ነው ላይክ ኮሜንቶችን ማኔጅ የምታረጉበት መንገድ የናንተ ኮሜንት ማኔጅመንታችን እስኪ ንገሪ የሚገርምህ ነገር ማለት ነው እኔ እንዳልኩ ዝምተኛ ሰው ነኝ ወደ ራሴ ሆንኩ ሰው ነኝና ልክ ሶሻል ሚዲያ ላይ እሷ ናት ገፍታ ያስጣች ችግር የለውም ምናምን ያለች እሷ ናት አንድ ሁለት ያሳየችኝ ለመሞከሪያ ፊቴን አሳይቼ ወጣላለሁ ኦር የሆነ እንደዛ ላለው ምናምን ለመጀመሪያዎቹ ጊዜያቶች ማለት ነው ከዛ በኋላ ኮሜንቶቹን ስናነባቸው በጣም በቃ ስድብ አለው የፈለገ አሪፍ ኮሜንት ቢኖር ራሱ ሰው ጭንቅላት ፕሮሰስ የሚያደርገው ኔጌቲቭን ነውና በቃ በጣም ከበረ እኔ ደግሞ ምን አርገው ይታቀኛል እንደዚህ ለምን ይሰርበኛል እኔ ምን አጠፋኝ እንዴ ምንድነው አረፍቱና እንዴ ከዛ በቃ ከበደኝ ይሄን ማኔጅ ማድረግ እሷ ደግሞ ከዛ በፊት ኦልሞስት ሳይኮሎጂ ትሪክ እየሰራች 200,000 ፎሎወር ነበር ተዛ ሰዓት ላይ ማለት ነው እና ታቋለች በጣም እሷ ኦሬዲ ለምዷለች ምናምን በቃ እንትን ትላች ለኔ ወጥቶላታል ለኔ ግን በቃ አዲስ ነው እሷ ያይስ ስቃለች እኔ ያየው በቃ ጥጌን ይዤ በቃ ወይ እሱ ጃሰን አትመጥኝም ይላል ወይ ደግሞ አትመጥናትም ይላል ማለት ለማጣላት ተፈላልገን የተገናኘ ነው እናገባቸው ለመጥራት መጥሩም በቃ ተፈላልገናል አይደል ተጋብተናል ለይቆልተናል ስለዚህ አትመጥኝም እኮ እኔ ኮሻለሃለሁ ቢሉትም አለ እኔ አንድሻለሻለሁ በማል ገብቶም ለማጣላት የሚሞክር ሰው አለ ከጊዜ በኋላ ነው እንተራኩት ጊዜ ሲተካ እየጠነከረ ነው ባልሽን ስጪኝ የሚል ኮሜንት አይቼ እና አንቺ ደግሞ ቪዲዮ ሰራሽበት እሱን ኮሜንት እኛ በይዘው በጣም እየታቀን ነው ቪዲዮ መንሰራው እኔ ቪዲዮ ላይ ተቆጥቼ እንደዚህ ተባልኩ ምናምን በይሰራለሁ አይደል ግን እየታቀ ነው ማለት እየታቀ ነው ሰልክ ያን ኮሜንት አይቼ አንተ አትገሩም እንደዚህ ቋለች ምናምን ቆይ ይሄ አለ አይደል ለፋን መንሰራው ነገር ነው እንጂ ብትሞክርም እንደማታገኘው አቃለሁ ስለዚህ ምንም ነው አይመስለኝ ግን ያው አንበቤ ተስቃለች ዝም ብለህ ለቪዲዮ ምናምን ተሰራበታለህ ግን ምንም አይመስለኝም ብዙ ጊዜ እናንተ ኮንተንት ላይ የሚሰጡ አስተያየቶች ምንድናቸው በብዛት
ዳርልኝ የሚሉ ብዙ አሉ ዳርልኝ እስከነ ልጅ ይቀበላል ዳርልኝ ልጅ ይቀበላሉ በጣም ብዙ አለ በኔም ሳይድ አለ እንደዛ አለ ባንቺም ሳይድ አለ ባልሽ ዳርልኝ እንደውም ካንቺ መሆን አልነበረበትም ከኔ ነው ምናምን ትለኛለች እሺ እኔ ምን ላድርግ ምንም ማድረግ አይቻልም ምንም ማድረግ በጣም ብዙ ደስ የሚሉም ኮሜንቶች አሉ በዛው ያው ኔጌቲቭ ናቸው ብዙ ፖዚቲቭ ናቸው ምን ሰጣችሁ ሶሻል ሚዲያ ምን ተጠቀማችሁ ምን ነገር ይዞ መጣው ደውላችሁ ምን ሰጣችሁ እኔ ሶሻል ሚዲያ ክላሪቲ ነው የሰጠኝ በጣም ክላሪቲ ነው የሰጠኝ በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኙአቸው ጥቅሞች በልንገራችሁ በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላችኋል ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላችኋል እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው ለበለጠ መረጃ ደውሉላቸው ረምዚን ሪል ስቴት ሰው የሚያስበው ሁሉ ጊዜ በቃ ለፍተህ ስራ ላብን ጠብ አድርገን ከ3 ሰዓት ገብተህ 11 ሰዓት ወጥተህ በቃ ላይፍ እሱ ብቻ ነው የሚመስለው እና ማንንም ሰው ከጎን ለጎን የሚሰራው ነገር ነው ሶሻል ሚዲያ ቲክቶክ ኦር ዩቲዩብ የፈለገው ነገር ማለት ነው እና በአሁን ሰዓት ላይ ሁለተኛ ኢንካም ማምጣት በጣም አስፈላጊ ነገር ነው እና እሱን ሰጥቶኛ ክላሪቲ በዛ ላይም በጣም ፋይናንሻሊ ሰፖርት ያደረገ ነው ቲክቶክ ከስራችን በተጨማሪ በጣም ብዙ ሰዎችን እንድንተዋወቅ ረድቶናል በጣም እንደናንተ ደስ የሚሉ ሰዎችን እንድንተዋወቅ ረድቶናል በጣም እና በቃ we're so grateful በጣም አሁን ብዙ ሰው ሶሻል ሚዲያ ላይ በተለይ ቲክቶክ ላይ የሚታዩ ወጣቶች ካፕሎችን ሌላ ስራ የሚሰሩ የማይመስለው በጣም ብዙ ለምሳሌ አንተ እንደነገርከኝ አሁን ትልቅ ኢንተርናሽናል ድርጅት ውስጥ ትሰራለህ አንቺውን ከረንትሊ ኮንስትራክሽን ላይ ሶ ትልቅ ስራዎች ላይ ነው ያላችሁት ከዛ ደግሞ ቲክቶክ አለና የሰው አመለካከት እንዴት ነው ቲክቶክ ላይ ስራ ፈት ብቻ ነው ቲክቶከር ብሎ ነው የሚያስቡትና ብዙ ሰው እንደው የሆነ ኤግዚቢሽን ላይ እንደ ሴልስ ሆኜ ምርት ያስተዋወቁ ነበር ይሄ ቃጭ እንደዚህ ነው አንድ አመጣችና ሳመችን በጣም ወድሻለሁ ምናምን ስራለሽ እንዳለችኝ አዎ ስራለሽ እኔ ስራ ፈት በቃ ምንም ስራ የሌለሽ ነበር የምትመስለኝ አይ ስራለኝ ነው እሺ ደስ ይላል ምናምን ነገር አለችና እንደውም እሱ ነው የሚገርመው ማለት ነው ብዙ ሰው ስራ እንደሌለው አርጎ ነው የሚያስበኛ ብዙ ሰው ሆነ እንዳልኩ ሰዓታችንን ቆጥበን እረፍት ሰዓት ሲኖረን ቪዲዮ እንሰራበታለን እንጂ ፊልም እናይበትም ኦር ውጭ አንዝናናበትም ስለዚህ ሰዓታችን ማኔጅ ያደረግን ነው ቪዲዮ እየሰራን ያለነውና ብዙ ሰው እሱ አንተ ቁጭ ብለህ ከምታረግ ወጣት ሰራ እንዴ እናም ይሉታል እሱ ግን ሰራ ደግሞ ለፍት በቃ ማለት ለፍቶ ያገኘትን ሰዓት ነው ይተከበበታለው ግን ሰው ሁሉ ስራፈት ከዚህ ሶፋ ማይነሳ በቃ ሁሌ እዚህ ቦታ ያለ ነው የሚመስላቸው ያለችን ሰዓት ቅዳሜ ከሰዓት በኋላ ብቻ ነው ረፍታችን ኢቭን ከሰዓት በኋላ ማለት ነው እና ከሰኞ እስከ ቅዳሜ እስከ እሁድ ከሰዓት ድረስ ቡክድ ነው ሁሌ ስራ ነው ከቀን ስራ አለ ማታ ስመጣ ስራ አለ ቲክቶክ እንቀርጻለን ኤዲት እናደርጋለን ቢዝነስ እናወራለን ወያያለን በጣም ብዙ ነገሮች እንትን እናደርጋለን እና በዛ ላይ ደግሞ ቤቢ አለ እና ሌላ ስራ እና ብቻ ለዛ ነው ሁለታችንም ፕሮፌሽናል ነን በስራችን በጣም ይገርም ነው አሁን ከናንተ ከመጣችሁበት መንገድ ሰው ምንድነው ሊወስዱ የሚችለው ቲፕ ነገር አንተ ነገር በቃ ደፍራችሁ ግቡበት የሆነ ነገር ስትፈልጉ ማለት ነው ማለት ሪዝን አትስጡ ስለማልችለው ስለማይሆንልኝ ነው ድላይ ብስሎንኮ ነው ምናምን እሱ ነገር ወደ ኋላ አድርጎና ማለት ነው የሆነ ነገር ተመኙ ያ ነገር ተመኙ ቴሌቪዥን ቦርድ የሚባል ነገር ታውቃለህ ቪዥን ቦርድ ልክ እንደዛ ማለት የምትመኛቸው ነገሮች ለጣጥፈህ እንደውም የሆነ ሰዓት ላይ እኔ ራሴ ተጣጥፌ ነበር የምፈልጋቸው ነገሮች ቤት ፈልጋለሁ መኪና ፈልጋለሁ ሳይኖር አይቀርም እዛ ላይ አይደል ቤት ፈልጋለሁ ምናምን ፈልጋለሁ ቢ አላማ ነበር ይገብቷል አንዳንድ ጊዜ እሱም ሲነሳ የኔ አላማ የሱ አላማ የሆነ ነበር እና ለራስ ስራት ላይ ነበር ለራስ ስራት ላይ ነበር የኔን የተመኘ ማለት ነው ግን አብረም ሆናል እና የሆነ አላማ ይኖራችሁ በቃ ከንከተ ስትነሳ የሆነ አላማ ኖሮ ተነሳ ማለት ከሌለም ችግር የለውም
ግን ደግሞ በውስጥ እያረረ የሆነ ነገር ስታይ ወይኔ ይሄን መሆን ነበረብኝ ምናምን ቁጭት አይደረብክ ከሆነ it's okay ግን ይሄ የሆነ ማድረግ የምትፈልገው ነገር ካለ እቅድ ያ ነገር ለማግኘት ምን ማድረግ አለብኝ ሰው ማናገር አለብኝ ፋይናንስ ማግኘት አለብኝ ታይሜን መስዋዕት ማድረግ አለብኝ እቅድ አውጣ ስራ ፕላስ ይሄ እዚህ የምታዩት ማለት ነው የ10 አመት ፕላን ነው የ10 አመት እቅድ ነው የዛሬ 10 አመት በፊት ብታይ ካፌ ቁጭ ብለን ሳር ላይ ቁጭ ብለን ምን አይነት ቤት ነው የምንኖረው ምን አይነት ቢዝነስ ነው ስንት ልጅ ነው የሚኖረን ምን አይነት ስራ ያ አላማ ነው አሁን እዚህ ያመጣን ዝም ብላችሁ ስታዩን ይሄ ዝም ብሎ ወክ አድርገን የመጣ በጣም የተገነባ ነገር ነው ስለዚህ የምትፈልጉት ነገር ካለ ታይማችሁን መስዋዕት አድርጎ ኤፈርት አድርጉበት አቅዱ ሂዱበት በጣም አሪፍ ዋው በጣም ዋው አንዴ ለሚስ በጣም አሪፍ እዚህ ቤት ለየት ያለ ላይፍ ስታይል አለ ከሌላው ሰው ለየት ያለ ላይፍ ስታይል ወይ ደግሞ የናንተ የኛ ላይፍ ስታይል እንደዚህ ነው አሁን ለምሳሌ ልጅ ስትወልድ ብዙ ጫና የሚመጣው በሴት ላይ ነው አይደለ ግን እኔ ላይ በጣም ነው የሚያግዘኝ ኦልሞስት እኩል ፓርትነር ነገር ነው ማለት ይቻላል እርግጥ ሞስት ኦፍ ብዙ ጊዜ እኔ ባሳለፍም ማለት ነው እሱ አሁን ለምሳሌ 8 ሰዓት ከሆነ እረፍቱ ማለት ነው 6 ሰዓቱ ኢሳት ከሆነ ለምሳሌ እረፍት ያለው በስራ ማከል 6 ሰዓቱን ቢተኛበት 3 ሰዓቱን ደግሞ ቁርስና ልጁ ነው የሚይዘው በቃ እንዴት ልበለክ ይሄ በርግጠኝነት እሺ ሰሌላ ወንድ ማውራት አልፈልግም ግን ቻን ልጅ ማሳደግ የእናት ነው ብሎ ዳይፐር መቀየር ማይወድ ሰው ልጅ መንካት ማይወድ ብዙ እንተናለ ግን እሱ ላይ እንደዛ አላስተዋልኩበት ልጁን በጣም ነው የሚወደውና ልጁን ቢሆን ልክ እሱን ሲያዩ ልክ አሁን እናት ሳይ እንደሚስቀው አባቱንም ሳይ እንደዛ ነው የሚስቀውና ዳይፐሩን የሚቀይርለት እንቅልፍ የሚያስተኛው በጥጦም ቢሆን የሚይዘው እሱ ነው ልክ እሱ ሲይዝልኝ ያችን 3 ሰዓት ደግሞ ይተኛለሁ አርፋለሁ በዛ ምክንያት ማለት ነው አሁን ካስተዋልከው ብዙ ሴት ስትወልድ ማለት ነው ወደ ዲፕሬሽን የመምጣት ነገር አለ በተለይ ህይወት ይገላበጣል በቃ ሰማይና ምድር ነው የሚሆነው ምክንያቱም ድሮ ከኔና ከሱ ውጪ ስለማንም አላስብም ነበር አሁን ግን ሁሌ ቁጭ በራሱ ላስበው ይችላል ጥሩ ይሄን ኬር የማድረጉን ነገር ፋሚሊ ሰፖርት የማድረጉ እነዚህ ነገሮች ላይ ካንተ ጌታ ያመጣቸው ናቸው ግዴታ ስለሆነ ሳይሆን አይ ቲንክ የሷ ደስታ ደስ ይለኛል እሷ እንድትከፋ አልፈልግም አሁን ልክ ስትወልድ ለመጀመሪያ ጊዜ በጣም በቃ ያው ሴቶች ስትሆኑ ፖስት ትራውማቲክ ዲፕሬሽን ምናምን ይኖራል ምናምን እሱን መጀመሪያ ስለነገረችኝ ተዘጋጅቼበት ነበር ልክ የምትወደውን ልክ ደብሮኛል ስትል የምትወደውን ነገር እኔ ፊልም እና የምትወደው ሙቪ የምትፈልገው ምግብ ኩክ አረግላታለሁ ተነሽ እንጫወተው ዘፈን ከፍታ ይሆን አለ አይደለ ቫይቡን ቶሎ ለመቀየር ያን ነገር እንዳታስታውሰው ለማድረግ ሞከራለሁና እሷ ስትደሰት ደስ ስለሚለኝ ነው ዋናው እንትን ላለው እኔ ምክንያቱ እሱ ነው ግን ስታየው ስማ ለፍቅር ነው ስማ ሌላ ታሪክ ነው አይ ስታክፖስት ጭራሽ ፍቅር አላደረበም ስማ ሌላ ታሪክ ነው የሆነ ጊዜ ነው አንድ አጋጣሚ እንድትሸል አድርገህና የሆነ ጊዜ እናቴ ቤት ለአንድ ቀን መለጣት ሄደን ማታ ነበር ምጋባውና ልጁንም ይዤ ነበር የሄድኩትና ነው በቃ ዛሬ እረፍት ታደርጋለህ የእረፍት ቀን ነው ደስ አላልኩት ለምንድን ነው ደስ የሚለኝ አለኝ እኔ በእናሳ ምንድነው በቃ ልጁንም ስለወሰርኩት በቃ የራሱን ታይም ፊልም እንደሻው ተፈለገው እንዲወጣ ነበር እንዴ ለምንድነው ደስ የሚለኝ አለኝ አይ ያው ጊዜ ስለምታገኝ እስቲ ደስ የሚለኝ አላቀም እስቲ ከሆነ አቃሉ ማለት አሁን አልተሰማኝም አለኝ ከዛ ልክ ማታ ልጁን እዚህ ስመጣ ወይኔ ጆም ብሎ ቀፍ አድርጎት ሙሉ ካይናፍቀኝ ነበር ምናምን ሲል ማለት ነው ዛይር በጣም ያዘንኩት ኢቭን አንዳንዴ ስራ ላይ በጣም ስትረስ በመሆንበት ሰዓት ላይ እሷ ቤት ከሆነች ከቤቢ ጋር ስትጫወት ወይ ቤቢ ሲስቅ በጣም ሲስቅ ደስ የሚለኝና ቪዲዮ ቀርጻ ትልክልኛለችና በቃ ልክ ቪዲዮ ላይ በቃ ፒሲ ላይ ቁጭ ብዬ ድብር ሲልን ክፍት ሳረገው ላይክ የሷ ሜሴጅ ሲመጣ በቃ እንዴት ቀን እንደሚያሳምረው ለነገራችሁ በቃ ሞቲቬሽን እሱ ነው አሁንማ በቃ ለነሱ ነው እኮ ምኖረው ሌላ ምን አለኝ እኔ አይደለ በጣም አሪፍ ፍቅራችሁ መገላለጽ ትችላላችሁ እሺ ተጠቃሚበት እኔ ማር
ሀሊዬ የኔ ቆንጆ እሺ ተሽኮርሚኛ አንቺ ወደ መሬት ያንቺ ነው ተሽኮርማሚሽ ይሄን ሞመንት ትንሽ ማየት ስለፈልጋለሽ ህዝብ ፊት በጣም ወድሽ በጣም ማከብርሽ የልጄ እናት ሀሊዬ የኔ ፍቅር በጣም ነው ወድሽ እሺ አትቀበይ እኔ ልቀጥል እሺ እኔም በቃ ማለት ከምልህ በላይ በጣም ወድክ ሁሉ ነገር ይነክ ቤቴ ነክ በቃ ማለት ውጭ ስወጣ ራሱ አንተ ነው ናፍቄ የሚገባውና በጣም ነው ወድ በጣም ነው ማከብረክ ከኔ ጋር አልፎ ለሁሉም ጥሩ ሐሳቢ ሰው ነክና እንጃ ከሰላለም ወረድ በጣም ፍቅራለሁ እኔም ወድሻለሁ በስማም አሁን አንቺ ነው ቢት ማረክ የሷ አንተን በጣም ገራሚ ነበር የኔ ይገባሻል የኔ በውስጥ ነው እሺ አሁን ምን ያስባችሁ ለፊት ለከናንተ ምንድነው አሁን በግል ምሰሩ ስራ አለ ደግሞ ህዝብ ጋር ደግሞ ይዛችሁት ስራ አለ ሌሎች ፕሮጀክቶች ይኖራሉ ሜቢ ሼር የምታረጉ ነገር ካለ በርግጥ እቅድ ያው ለራስ ለግል ነው ለራስ ነው ግን ሼር የምታረጉ ነገር ካለ ያሰብን ነው ብዙ ነገር within the next 3 ወር ሁለት ወር ከግማሽ አካባቢ ላይ ትልቅ አናውንስ የምናደርገው ነገር ይኖራል ብለን እናስባለን እንድጠሩ የግድ ነው እና ከእግዚአብሔር ፍቃድ ጋር እንግዲህ የዛኔ ነገናኛን ስለዚህ ያኔ እኛም ደግሞ እንግዲህ ወይ ካሜራ ይዘን ስራችሁን ይፋ እናደርጋለን ደስ ይለናል አመሰግናለሁ እግዚአብሔር ያክብርልኝ አሜን ለሰጣችሁን ጊዜ በጣም እናመሰግናለን በጣም እናመሰግናለን በእኔ በኩል ጨርሻለሁ እኛም እናንተ አክብራችሁን እኛ ስለመጣችሁ በጣም እናመሰግናለን እግዚአብሔር ያክብርልኝ thank you እንደዚህ ውብ የሆኑ መኖሪያ መንደር ውስጥ ቤት ስትጠይቁ ለነበራችሁ በሙሉ ረምዚን ሪል ስቴት የምስራች አለ ብሏል ዱባይ ላይ ለኢንቨስትመንት ወይም ሊኖሩበት ቤት መግዛት ካሰቡ በምቹ ቦታና ያከፋፈል ሁኔታ በአካባቢው ትምህርት ቤቶች መዝናኛ ስፍራዎች ሆስፒታሎችን ጨምሮ ያካተቱ ለኑሮም ይሁን ለኢንቨስትመንት ምቹ የሚያረጋቸውን የተለያዩ ቤቶችን አዘጋጅተው ይጠብቁታል ደውሉና ያነጋግሯቸው ረምዚን ሪል ስቴት